ተከዳችሁ ጋይስ። ለእናት ያላደርግም ለአባት ያላደርግም እኮ አይደለም ያለችው። አምና ተከዳች። እንደውም አክሰብት አድርጓት እሷን እዛ ጋር እናንተ ተረዷት። በእኔ ቦታ ቢሆን ብላችሁ አስቡ። አምናችሁ ለአባት አለማድረግ ሌላ ነው፣ ለእናት አለማድረግ ሌላ ነው። የሚገባውን ነገር ማድረግ ግዴታ አለባት። በእምነት መከዳት ግን ሌላ ነገር ነው። ያልገባችሁ ይሄ ነው። ልጅቷ ጥያቄዋ አምኜ ልክ ያለው አስቀምጫለሁ፣ ነገር ግን ያመንኩትን ነገር አላገኘውም ነው። እናንተ ለአባቴ ቢደረግ ለእናቴ ቢደረግ እንዲህ ይደረጋል፣ ግን በእምነት አይደለም እንዴ? አምኜ አስቀምጬ አለ ብዬ ቤት አለኝ ንብረት አለኝ እንዴ? በጣም እኮ ነው እምነት የሚከብደው። በዛ ላይ ይህን ያህል ነገር ማርያምን ስንቱ የአረብ ሀገር ሴት ነው ከውጭ ዓለም ይልቅ ከባዳው ይልቅ ቤተሰቡ ከርቶት በየሜዳው የሚንከራተተው። እኛ አባት ቢያንስ በቁሟ ነው የከዷት አይደል? ከዚህ በፊት የሞተች ሲደወልላቸው ተስፍሽን ምንድን ነው ያሉት? አንፈልግም አላሉም እንዴ? አስከሬን እንዳትልኩ አንፈልግም አላሉ? አንልክም። እናትና አባቷ ማለት ነው። በነገራችን ላይ እናትና አባትም ልዩነት አለው። ገባችሁ? በጣም አይደለም እሺ፣ ታሪያ አይደለም። የሁለት ወር ደሞዟ ነው መቅደም ያለበት። 2000 ድርሃማስ ያሉን ሬሷ እየሄደላቸው ማለት ነው። እና ብር ካላ ማርያምን ጋይስ፣ እናንተ ወደ ራሳችሁ አስተውላችሁ እዩ። ምን የሚሉት ዓለም ነው? እሺ እቺ ልጅ ነገ ምን ልትሆን ነው? ይሄንን አስቡ ጋይስ እንጂ ዝም ብላችሁ አታጭቁ። ደግሞ ልጃቸውን ይርገጡ እንጂ እኛንም ይረግጡን። ጭንቅላታቸው ምን አገባቸውና እኛን ይረግጡናል? እሱን አንቺ እኮ በደንብ ይርሽባቸው። እኔ እንኳን በአክብሮት ነው የሄድኩባቸው። እግዚአብሔርን እመቤቴ ልጅቷ አቃላት ጋይስ፣ ልጅቷ አቃላት። ልጅቷን አምጥታችሁ እዚህ እኛ ያለውን ነገር እንትን እንበላት። እንደ አረብ ሀገር ሰው እንደው ቢያንስ እናጽናናት፣ ጀስት እንትን እንበላት። ሀቃላት ግን እናንተ ማርያምን ለእናቴ ቢሆን ለአባቴ ቢሆን አትበሉ። ለእናትና ለአባት ልክ ማድረግ ልክ አለው። አምኖ መከዳት ደግሞ ሌላ ዓለም ነው፣ ሌላ ዓለም ነው። አምኖ መከዳት ሌላ ነው እንዴ! በተው እንጂ ማርያምን እንዴ! ስንት ዓመት ሙሉ እዚህ ግፍ የሰው ቤት እንትን ሲያምራችሁ እየኖራችሁ ነውር ነው። እመቤቴ ነ እንዴ! እናንተ አታውቁትም እንዴ አረብ ሀገር ህይወትን? አረጋሽትም ተው በእመቤቴ እንዴ! እኔ ማርያምን ሁልጊዜም እኔ ከአረብ ሀገር ሴት ጎን ነኝ፣ ከአረብ ሀገር ሰው ጎን ነኝ። ማርያምን እኔ ምንም ነው የኢትዮጵያ ሰው አክሰፕት ማላረገው ቢኮዝ ኖርማል ናቸው እነሱ። እንዴ እኛ ብዙ አይነት ነገሮች ነው የሚያልፍብን፣ ብዙ አይነት ነገር ነው የሚፈራረቅብን። እንዴ እኛ ማርያምን ተው እንጂ ምንም ሰው እኮ የረገጡን ረገጣ መሰለሽ በቅዴ እኮ ነው አፍርድም ያስጋጡ። ምን እንደምታውቀው ይሄዳሉ በ12ኛ ቀናቸው ጭንቅላታቸው ሃይማኖታቸው ይቀየር። አንቱ በእውነት በጣም ባለጌ ሰው ነው። እግዚአብሔርን እኔ እናቴ ትሙት እኔ እንደርሱ አይነት ሰው ነው አይቼ አላውቅም። በጣም ነው ያስከፉኝ። በጣም ማርያምን ፍቅር እኔ በጣም በተለይ እኔ ልንገርሽ በሳቸውም አልተናደርኩም። እመቤቴ በአረብ ሀገር ሰው ነው የተናደርኩት። ታረጋሽትም እኛ ብዙ ችግር እያለብን ማርያምን በጣም ብዙት እያለብን ልጅቷን እንደገና ወጥተው ጄጅ እያደረጉ እኔ ለእናቴ ቢሆን ለአባቴ ቢሆን እሷ ለእናትና ለአባቷ አልሰጥም እኮ አላለችም። እሷ ያለችው አምኜ በራሴ ያደረግኩትን ነገር ከርተውኛል። በቃ ተከርታለች። ክዳት ደርሶባታል። የግድ ባዳ መሆን አይገባው። አሁን ሌላ ሰው ባዳ ቢሆን ልረግጡ ነበር። በአባት አይከዳም፣ በእናት አይከዳም፣ በቤተሰብ አይከዳም። ጋይስ በእህት በወንድም አይከዳም። ስንቱ ነው በእናትና በአባቱ የተከዳ? ስንቱ ነው በእህትና በወንድሙ የተከዳ? ስንቱ ነው በባዶ የተከዳ? ስንቱ የአረብ ሀገር ሰው ባዶውን የቀረ? እስኪ መጥቶ እዚህ ሚዲያ ላይ የሆነ ቀን ክፈቱላቸው ያውሩ ቁስላቸውን ይዘው። ይህ ጋይስ ተው እንጂ መቤቴን ተው። ልጅቷንም እንደ እንትን አታርጓት። አረጋሽት እናንተ እኚህ ሰውዬ ቲክቶክ ካላቸው ገስት መጥተው ራሱ ቢያብራሩ ስሜቴ ነው። እናቴ ትሙት እኔ በጣም ነው ያስከፉኝ፣ በጣም ነው ያሳዘኑኝ። ልጆቾት መሀል እኛ አልገባንም። እርሶ ግን ምን አይነት ሰው እንደሆኑ እግዚአብሔር ይወቅ። እውነት እኔ ለለበሱት ልብስ በጣም ክብር አለኝ። እርሶ ግን በእውነት እኔ በክብር ነው የተናገርኩት ሁላ። በጣም ባለጌ ኖት በጣም እርሶ ሁሉንም የስደት ልጆችን የንስሐ ልጆችን ነው የተሳደቡት። እንደ እርሶ አይነት ሰው አላየሁም። እኔ በጣም ነው ያሳዘኑኝ። ባለጌ ነው። 400,000 ተበላው ስልሽ ዝም አልሽ። ምን ልበል ታዲያ? ጨርቄን ላውልቅ ልበል? ምን ልበል? 400,000 ተበላው ስልሽ 500,000 አስገቢውና በደንብ አጀንዳ እናደርገዋለን። መሲ ማመቤት የኔ ተቆራረጠ ቪዲዮ ግን መሲ ማርያምን በዛ ልክ ሪም እግዚአብሔርን ሰውዬው
ከልጃቸው ጋር ያለውን ነገር ይጨርሱ። የታዩን እኚህ ሰውዬ እንኳን ስንት ዓመት የቆየ ሰው 10 ቀን ሄዶም የቆየ ሰው ጠሽ ነው ብለዋል። ሰውዬው በቃ ብለዋል። አንቺን አነጋገር አይተው ነው ማለት ነው። እንኳን 10 ዓመት የቆየ ታውቃለህ። እንኳን 10 ዓመት 10 ቀን የቆየ ሪም እመቤቴን እኔ ጭራሽ እነሱን ጄጅ ማድረግ አልችልም። አይዶን ኬራባውት ያቸው የራሳቸው ጉዳይ። ግን ልጅቷ ሀቅ እንዳላት የተረዳት ሰው በጥቂት ነው ያየሁት። ሀቅ አላት። የለፋችበት አይደል? እንዲያረብ ሀገር የለፋችበት ነው፣ የማዘነችበት ነው፣ ስንት ዓመት እድሜዋን የገፋችበት ነው። ሳሪ እኛ ቢሮችን ናጥመን ቸፍችፈን ምናምን እየጠበቅንሽ ነው። ወይዬ ይመጣል። ለምንድን ነው እርሶ እያልሽ የምትሳደቢ ስላት መጀመሪያ ነጠላውና መስቀሉን ካስቀመጡ በኋላ አንተ ብዬ ሄዳለሁ ብላለች። ማን ነው መሲ? ሲጀመር እሷማ ማርያምን ሪም የተቆረጠ ቪዲዮ ማታ እያየሁ እንዴት ነው በእናትሽ የተናገረቻቸው? አንዳንዴ በናገር ራሱ እንደዚህ ሰው ይከብድሻል። ግን ከድጃ ዱባይ በጣም እኔ ማርያምን ንገርሽ ሪም እሳቸውን አልናገርም። ግን የእኛ ልጆች ከልጅቷ ጎን ቁሙና አስተውላችሁ እናንተ ከሀቅ ጎን ቁሙ። ነገ እናንተ ሀቅ ሲኖራችሁ እንደዚህ ነው የሚደበቅባችሁ። ሀቅ ሲኖራችሁ ማንም ከጎናችሁ በሰፈሩት ቁና መሰፈር አይቀርም። ሀቅ አላት፣ እውነት አላት። ልብ ብላችሁ አዳምጧት። አምናለች፣ ሰጥታለች፣ አስቀምጡ ብላለች። አምና ተከርታለች። በሚወዱት ሰው የራሴ በሚለው ሰው መከዳት ደግሞ በጣም ያማል። ጋይስ ይህንን ነግበኔ ብላችሁ ራሳችሁ አልኩት። በጣም ተረዱ። ሲጀምር ሰርቶ ለራስ አሁን ለምሳሌ እናትሽ አንቺ እናትና አባት ለልጅ የአረብ ሀገር ለልጅ ብሎ ሲያስቀምጥ ነው እንጂ እንደዚህ ይደብራል። ሀዊ ራስ ሀይማ ይደብራል በጣም ማርያምን በጣም ግን ደግሞ አንቺ ሪሞ ያልተረዷን ልጆቹ ምን እንደሆነ ታውቂያለሽ? አባቷን ያብጠለጠለች አይነት ስሜት የተሰማቸው ሰዎች ስላሉ እሱ አባትነት ሌላ ነው፣ እምነት ሌላ ነው። ጋይስ አባትነት ሌላ ነው፣ የአባት ፍቅር ሌላ ነው። እንደ አባትነት ነው የሰራችበትን ሰርተው ነበር አስረክበው እሷ እንደፈለገች ማድረግ የነበረባት። ሰውየው እኮ እስካሉ ይኑርበት፣ ቤቱን ሰምተሻታለች ቶ እስካሉ ይኑሩበት። ግን ሶርስን ኔ ሞር ሰው ነው ያለችው እንጂ ሌላ እኮ ምንም አላለችም። ንብረቷ ነው፣ በቃ ንብረቷ ነው ጋይስ፣ ንብረቷ ነው። እናንተ ነገ እናንተ ሚጣ ቢደርሳችሁ ምንድን ነው የምታስቡት ጋይስ? ምንድን ነው የምትሆኑት? በምድራዊ በሰማዩ ምንድና እኚህ ሰውዬ እኮ ዓለም በቃኝ ያሉ ሰውዬ እኮ ናቸው። በቤት ሚዲያ ላይ መጣላት በልጃቸው ራሱ አይደለም ከጎረቤት ጋር ነገ 40 ክንድ በምትሆን መሬት ለሚገቡባት ከልጃቸው ጋር መጣላት አልነበረባቸው። እዚህ ስለ ልጃቸው አያገባኝም። ጠሽ ያሉትን ግን እነዚህ በ12 ቀናቸው ጠሽ ያሉትን ግን ያምጡ። እኔ ገጥም ያለው ከሳቸው ጋር አልተዋቸውም። መሲሻ ተይ መሲ አንቺ ብርጅስቶን ተይ ማሪ እኔ ይሄዳል ብለሳቸው አይደለም የምናገረው። እኔ መቤቴ የእኛ ልጆች እንዲረዱ ፈልጋለሁ። በጣም ኤክስፕሌን ማድረግ ፈልጋለሁ። ቢኮዝ ልጅቷ ሀቅ እንዳላት ከሀቅ ጎን እንዲቆሙ ፈልጋለሁ። በጣም ነው የምታሳዝነው ጋይስ። አረጋሽ እህትየው ራሱ ሲጀመር ማለት ነው። እህትየው እኔ አሁን የተረዳ ያየሁበት አይነ እንዴት ነው ታውቂያለሽ? እህትየውን ሰምተሻታል? ተገጽጻ ምናምን ስትል በቃ ይሆናለሽ የሆነ አረብ ሀገር ስትሄጂ ባዳ ነው የምትሆኙ። ረጅም ዓመት ስትቆይ ለቤተሰብ ወላሂ ምን ከምንም ነው እኮ የሚያገሉሽ። እኔም ከምንም እኮ ነው የሚያርቁሽ። ሳራ እንደሌላ እኮ ነው ወይዬ ቡና ፈልጋ ነው ሴትዮ ያወሪያት። እሺ እናንተ ማርያምን ቅድስት በቃ ማሬ በጣም ብዙ ጊዜ ጻፍሽ። መሲን እየተችሻት ነው። በቃ ካላስ የተሰማትን ነው። መሲ እኮ የምትናገረው ደግሞ ለራሷ ብላ አይደለም። ላይክ እንደንትን ኦኬ አንናገራቸው እንበል እንጂ እንዲህ አይነት አነጋገር በሁሉም አይምሮ ስር ያለ ነው። አረብ ሀገር ያለ ሰው በጣም ችግር እንዳለበት፣ አረብ ሀገር ያለ ሰው እብድ እንደሆነ፣ አረብ ሀገር የዚህ አይነት አመለካከት ያለው ሰው አለ። ይህን አመለካከት እንትን ቆይ አትቦልኳት፣ እንዳትቦልኳት፣ ቅድስትን እንዳትቦልኪያት፣ ሚዩት አርገት። መልስላት ሳሪ እንደ አንቺ አይነት ገልቱ ነው እኛን እየመጣ የሚያሰድበን። አሁን ለምሳሌ አንቺ ነሽ አንዷን ንቅ ቅድስት የምትባዩ ገደል ግቢሺ ያልጋስ እንጂ እኛ ዘገምተኞች አይደለንም። እኛ ከአይምሯችን የጎደለ ነገር ያለን አይደለንም። ብራችንን ስንሰጥ ትክክል ነን። ብራችንን ስንሰጥ ሰላማዊ ሰው ነን። ብር ሳንሰጥ ስንቀር ግን አረብ ሀገር ያለ ሰው ዘገምተኛ፣ ጫሂ፣ ለፍላፊ ዋቴቨር ተደርጎ ነው የምንታየው። ለምንድን ነው ጋይስ ይህንን አመለካከት እናንተ ማስቀረት ነው ያለባችሁ ጅሎች? ለምንድን ነው የማታስቀሩት? እንዲህ አይነት ነገር አባት ናቸው ምናምን ናቸው። መጀመሪያ መከበር አለባቸው። እንደ አባት ስርዓት ሊኖር ይገባል። ልጃቸውን መገሰጥ፣ ልጃቸውን እንትን ማለት ይችላሉ እንጂ ጠቅላላ አረብ ሀገር ያለ ተብሎ ሊነገር አይገባም። አንድ
ሁለተኛ ደግሞ እንዲህ አይነት ነገር እኛ በአግባቡ እየተናገርን ማስቀረት አለብን። እኛ እንትን ጠሽ አይደለንም። እኛ ይሄ ለፍላፊ አይደለንም። እኛ በቃ እንደነሱ አይነት ሰዎች ነን። አሁን ለምሳሌ እኛ አባት ንስሐ ይቀበላሉ አይደለ? አረብ ሀገር ላይ አሁን እኔ ለሳቸው አምኜ ንስሐይን አልናገርም። ንስሐይኑ ላይ ይክዱኛል። ኖ ሪም እግዚአብሔርን ነው የምልሽ። ኖ ጌሱ ሲመጣ እስከ ነገ ጭማሪ ማርያምን ሪ መልስም ሀቢብቲ ወይ በመቤት ያንቺ ባሏ ከማንም አስመልስላት ማሪ ፎቶ አላት እኮ መሲ ደግሞ ፎቶ አላት፣ የራሷ አለ፣ የባሏ አላት፣ የልጅቷ አላት፣ የወሰደችባት አለ። ተንጂ መስሎ ስለዚህ አሁን ልክ ደላላ ጋር እንደምደውል ልጅቷ ጋር ደውዬ መልሹ ነው የምላት። ዕቃ ነው እሱ ሳሪ እሷት ባጃጅ ሽጣ እኮ ነው መሲ በእናትሽ። እንዴት ተወሰደ? ለምን ተወሰደ? ማሬ አውሪ አለሽ አለሽ ሰው እኮ ነው የተወሰደ። ሳርዬ አለው እናቴ ወይዬ ፍቅር በቃ ፍቅር ተረጋጋሽኝ። እግዚአብሔር እንጂ ሰውየውን እኮ አይደል አይመስለኝም አይደል? ሳሪ ባጃጁን ታደርጎት ይሰራልኛል። ባጃጅ ሬሳና ወንድ ልጅ